በኤሌክትሪክ የሚሰሩ አውቶቡሶች ወደ ስራ መግባታቸው አስተዳደሩ ህዝቡን ለማገልገል ያለውን ቁርጠኝነት ዳግም ያሳየበት መሆኑን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የህዝቡን የትራንስፖርት ችግር የሚያቃልሉ 100 በኤሌክትሪክ የሚሰሩ አውቶቡሶችን ስራ አስጀምረዋል። አውቶቡሶቹ ከአየር ብክለት ነፃ፣ ምቹ፣ በአንድ ጊዜ በርካታ የሰው ቁጥር ማጓጓዝ የሚችሉ ዘመናዊና ተደራጅ ወጪ ቆጣቢ አስተማማኝ ለአውቶቡስ ብቻ በተፈቀደ መስመር ስለሚጓዙ ፈጣን አገልግሎት የሚሰጡ እንዲሁም ለነዳጅ ወጣ የነበረውን ወጪ የሚቀንሱ መሆናቸውም ተጠቁሟል። ከንቲባ አዳነች በዚሁ ጊዜ እንደገለጹት አውቶቡሶቹ መንግስት የአየር ንብረት ለውጥ ተጽዕኖ ለመቋቋም ለነዳጅ ፍጆታ የሚያወጣውን ወጪ ለመቀነስ ለጀመራቸው ስራዎች ትልቅ አስተዋጽኦ ያላቸው መሆናቸውን ገልጸዋል። የአውቶቡሶቹ ወደ ስራ መግባት ከተማ አስተዳደሩ የህዝቡን የትራንስፖርት ችግር ለማቃለል ያለውን ቁርጠኝነት የሚያሳይ መሆኑንም ጠቁሟል። ዛሬ 100 በኤሌክትሪክ የሚሰሩ አውቶቡሶችን ገዝተን ወደ አገልግሎት በማስገባት የህዝባችንን እንግልት ለመቀነስ የሚያስችል አንድ መሰረታዊ ስራ መስራት በመቻላችን በአንድ በኩል መንግስት ያወጣውን የአካባቢ የአየር ንብረት ብክለት ለመከላከልና ከውጪ ሀገር የምናስገባውን ነዳጅ ለመቀነስ የሚደረገውን ጥረት ተግባራዊ በማድረግ በኩል የአዲስ አበባ ከተማ አስተዳደር ፈርቀዳጅ የሆነ እርምጃ በመውሰድ እነኚህን የኤሌክትሪክ አውቶቡሶችን መግዛት ችሏል። የህዝብን ጫና ማቃለል የሚችል የመልካም አስተዳደር ስራዎቻችን አካል ነው። ዛሬ እነኚህን አውቶቡሶች ወደ አገልግሎት ስናስገባ ለማገልገል ያለንን ቁርጠኝነት ይፋ ያደረግንበት ተግባራዊ ማድረጋችንን ደግሞ በሚቆጠርና በሚጨበጥ ስራ ያሳየንበት በመሆኑ እንኳን ደስ ያላችሁ ማለት እወዳለሁ። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ እንደገለጹት ወደ አገልግሎት የገቡት አውቶቡሶች መንግስት ግሪን ትራንስፖርትን ለማስፋፋት የጀመረውን ጥረት በእጅጉ የሚያግዙ ናቸው ብለዋል። አዲስ አበባ ለነዋሪዎቿ ተስማሚ ለማድረግ በትራንስፖርት ዘርፍ የተከናወኑ ያሉ ስራዎች አበረታች መሆናቸውን ጠቁመው ሌሎች የከተማ አስተዳደሮችም ይህን አርአያ ሊከተሉ እንደሚገባ ዶክተር አለሙ ስሜ ጠቁመዋል። ዛሬ ወደ ስራ የምናስገባቸው መቶዎቹ የኤሌክትሪክ አውቶቡሶች የዚህ ፖሊሲ መፈጸሚያም ናቸው ማለት ነው። አዲስ አበባ ምታምር ብቻ ሳይሆን ጽዱም አየሯም ለዜጎች ተስማሚ እንዲሆን የማድረግ ስራ በትራንስፖርት ሴክተሩም ከተማ አስተዳደሩ እየሰራ መሆኑንም የሚያረጋግጥ ነው። በሌለን የውጭ ምንዛሪ የምናስመጣውን የነዳጅ ዋጋ ማስቀረት እንዲሁም በዓለም ገበያ ምክንያት በነዳጅ ዋጋ ላይ በሚመጣ ለውጥ እኛ ላይ የሚመጣውንም ተጽዕኖ ለመቀነስ ያስችለናል። እንደዚህ አይነቱ ስራ እንደዚህ አይነት ስራ ሌሎችም ባለሀብቶች እና ሌሎችም የከተማ አስተዳደሮች አጠናክረው እንዲቀጥሉ በዚሁ አጋጣሚ ጥሬን አቀርባለሁ።